والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. والنبي عليه الصلاة والسلام يقول إن الله يزين جنته በየቀኑ ጀነት እንድትዋብ ያደርጋል አላህ። ምናልባትም ይላቸዋል ለመላእክቶቹ ባሮቼ የዱንያን ስንክሳር አልፈው ችግር አልፈው ወደ አንቺ ሊመጡ ይችላሉና ረመዳን ላይ ወደ አላህ የሚሻገር ጌታችን አላህ ያሳም። ረመዳን ሲባል እነዚህ 8 ቀናቶች አቅሌ በግል ሊቀበለው ከሚችለው በላይ ፈተና አስደንጋጭ ናቸው። ምን ያህል ወደ ቀልብ መልሰናል ጾሙን ስትሉ አዳጋች። ቁርአን ጋር ምን ያህል ተደቡር አድርገናል፣ አይኖች ምን ያህል አልቅሰዋል፣ ተሐጁድ ምን ያህል ተለማምደናል ስትሉ አሳሳቢ። የዱዓ ፍቅራችን መጥቷል ወይ? ለማፍጠር በፊት መጨረሻዋ ሰዓት የዱዓ ወቅት ነው። ለሳኢማ عند فطره ዱዓ ስናፈጥር ብናደርግ አይመለስም ተብሏል። ዱዓ ጋር ተዋህደናል ወይ? ረመዳን ይሄን ነገር ሰጥቶናል ወይ? የዱዓን ፍቅር፣ የቁርአን ፍቅር፣ የጾም ፍቅር። ረመዳን ከወጣ በኋላ ሸዋል የሚከብደን ነው አይደለም? ሰኞና ሐሙስ ልንጾም ስልጠናው ምንድነው? ለኛ ህይወታችን ላይ ነው ራብ አይደለም ዓለም። የአደም ልጅ በአጠቃላይ አላህን ተሰብስቦ ቢያምጽ አላህ ላይ የሚጨምረው የለም። ተሰብስበን አላህን ብንገዛው ከስልጣኑ ምን ጨምረው የለም። ያ ዒባዲ ኢነማ አዕማሉኩም ስራችሁ ለእናንተ ነው ይለናል። ትልቁ በየቦታውም እያሳሰብኩት ያሉ የዚህን ወር አትሊስት የቀሩትን ደረጃ እንረዳ። በተለይ ደግሞ ካለፈው የሚመጣው ደረጃው ይጨምራል። በተለይ ወደ መጨረሻው ስነድ ምን የሚባል አንድ ውብ ሌሊት አለ ነገሩኝ። ለይለቱል ቀድር አንድ ምሽት አለ፣ በጣም የተላቀ ሌሊት፣ ደረጃው የማይደረስበት ምሽት አለ። አላህ የመረጠው ሌሊት። አላህ የፈለገውን ፈጥሮ ይመርጣል። ነቢዩላህ አደምን አመፁ በኋላ ተወበቱ ثم اجتباه መረጣቸዋል። የሰው ልጅ አባት አረጋቸው። ሙሳን አለይሂ ሰላም ከሰው ልጆች ሁሉ መረጠው። እኔ አንተን መርጫለሁ ቢሪሳላቲ ወቢከላሚ፣ እኔም በማናገር በመልእክት መርጫለሁ ይላቸዋል ሙሳን አለይሂ ሰላም። ነቢዩላህ ሙሳን አለይሂ ሰላም መርየምን በዘመኗ ተአምር እንድታዝል አድርጓታል። ያ መርየም ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን፣ በሷ ዘመን ከነበሩ ሴቶች እሷን አላህ መርጧል። አላህ ፈጥሮ ወረቡከ የኽሉቁ ማ የሻ ወየኽታር፣ ጌታ የሚፈልገውን ፈጥሮ ይመርጣል። የሚመርጥበት የራሱ መስፈርት አለው። መስፈርት አለው። አላህ ቀልብ ላይ የሚያየው ቦታ አለ። አላህ ለኸይር ይመርጣል፣ ለሶላት ይመርጣል፣ ለቁርአን ይመርጣል፣ ለጾም ይመርጣል። እንዲመርጥ ግን ውስጥህን አላህ ያይ። ነቢዩላህ ሙሳን አለይሂ ሰላም አላህ ጠየቃቸው፣ ያ ሙሳ ለምን ይመስልሃል አንተን የመረጥኩ እኔም በማናገር አላቸው። ነቢዩ ሙሳ መልስ የላቸው። አንተ ሙሳ ሆይ አላቸው፣ የባሮችን ሁሉ ቀልብ አየዋል፣ ያንተ ለኔ የበለጠ የተሰበረ ሆኖ አየሁት አላቸው። አላህ ምድርን ፈጥሯል። ከምድር ከከተማ መካን መረጠ፣ ከዓባን መረጠ። አላህ ከሰው ልጆች ነቢያትን መረጠ፣ ከነቢያት ሩሱሎችን መረጠ፣ ከሩሱሎች 5ቱን ኡሉል ዐዝም የቁርጥ ስሜት ባለቤቶችን መረጠ። ነቢዩላህ ኑሕን፣ ኢብራሂምን፣ ሙሳን፣ ዒሳንና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ከ5ቱ ደግሞ ሰይድና መሐመድን መረጣቸው አላህ ሱብሓነሁ ወተዓላ። ፈጀዐለሁ ኢማመሁም ወኻተመሁም፣ መደምደሚያቸው አይነታቸው አደረጋቸው። በይቱል መቅዲስ ላይ አስከትለው የሚሰግዱ ሸውቂ እንዳለው ማለት ነው። አንተን እኮ በይቱል መቅዲስ ላይ ነቢያቶቹ ሲያዩ ከበቡህ ይላቸዋል። ለማ ረአውከ ልተፉ ቢሰይድህም ከማ ተልተፉ ልጁንዱ ቢልዓለሚን፣ ልክ ሲያዩ ነቢያቶች ከበቡ። ከማ ተልተፉ ልጁንዱ ቢልዓለሚን፣ ልክ የጦር ሰራዊት ባንዲራው ዙሪያ እንደሚሰበሰበው መሪያቸውን አገኙት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። እሳቸውን ከነቢያት አላህ መረጠ። ቀናትን ፈጠረና ዙልሒጃ የሚባሉ 10 ቀናትን መረጠ።
ሌሊቶች ወርን ፈጠረና ረመዳንን መረጠ። ሌሊትን ፈጠረና ለይለቱል ቀድር መረጠ። አላህ ጌታ የፈለገውን ይፈጥራል፣ የፈለገውን የሻውን ይመርጣል። ለይለቱል ቀድርን መረጠና ደረጃዋን በአንድ አንቀጽ አልነገረንም፣ በአንድ ሱራ አብራራል። ኢና አንዘልናህ ፊ ለይለቲል ቀድር። አንተ ሙሐመድ እኛ ይሄን የተከበረውን ቁርአን በተላቀው ሌሊት አወረድ። ከየት አወረደው? ወዴት አወረደው? ኢብኑ አባስ ይንገሩን። አላህ ከለውሕል መሕፉዝ ዓርሽ ዘንድ እሱ ዘንድ ካለው ሰሌዳ ጥቡቅ ከሆነው ሰሌዳ አንስቶ ኢላ በይትል ዒዛ የመጀመሪያው ሰማይ ላይ የሚገኝ ቤት አለ። አቅጣጫው ከካዕባ አቅጣጫ ላይ የተሰራ ቢወድቅ ካዕባ ላይ ያርፋል የሚባል መላኢካዎች በየቀኑ የሚጎበኙት ቤት አለ የመጀመሪያው ሰማይ ላይ። ነቢዩ ዓለይሂ ሰላቱ ወሰላም በየቀኑ 70 ሺህ መላኢካ ይጎበኘዋል። እስከ የውመል ቂያማ ወረፋ ይደርሳቸውም ይላል። ወደዚህ ቤት አወረድ ነው እኛ። ከዛም ይላሉ ኢብኑ አባስ ቢሐስቢል ወቃኢዕ እንደ ክስተቱ በ23 ዓመት ውስጥ ቁርአን ወርዶ አለቀ። ወየስአሉነከ ዐኒል መሒድ ስለ ሀይድ ይጠይቁሃል፣ ቁል እንዲህ በላቸው። ስለ ጨረቃ ይጠይቁሃል፣ ቁል ሂየ መዋቂቱ ሊናስ ያቺ ሴት መጣ ረሱልን ትመሳጠራቸዋለች። ቀድ ሰሚዐ አላህ ይወርዳል። እነዛ ሙናፊቆቹ በዓኢሻ ላይ ተረት ተረት ያስወራሉ፣ ቅጥፈት። እነ ለዚነ ጃኡ ብልኢፍኪ ዑስበቱን ሚንኩም ሚል ተዘግኖ ይወርዳል ወደ መሬት። 23 ዓመት ቁርአን ከለውሐል መሕፉዝ በለይለቱል ቀድር ወደ በይትል ዒዛ ወረደ። በ23 ዓመት ደግሞ እኛ ጋር ወርዶ አለቀ ቁርአን። የሰው ልጆችን የሚዳኙበት መመሪያ ወረደ። ኢና አላህ ክብሩን እየጠቀሰ እኛ አንዘልና አወረደ ፊ ለይለቲል ቀድር በተከበረው ምሽት አወረደ። የተከበረው ምሽት ሲባል ቦታ አልሰጣችሁትም እንዴ? ወማ አድራከ ማ ለይለቱል ቀድር አላለ። ይሄ ሱአሉ ተዕዚም ወተሽሪፍ የማላቅ ጥያቄ ነው። ምን አሳወቀ የዚችን ሌሊት ደረጃ አላለ። ለይለቱል ቀድር አለ። ሚስጥሩ እዚህ ጋር ያለ ይሄ የተላቀው ሌሊት ማለት ኸይሩን የተሻለ ነው። ምን አልፊ ሸህር ከአንድ ሺህ ወር 1000 ቀን አላልኩም። ልብ በሉ አንድ ምሽት ከአንድ ሺህ ወር በላይ እንዴት ሊያልፍ ይችላል? ይህን የቁርአን አንቀጽ ለዓመታት ስናስተምር 1000 ወር በሚል ቀጥታ 83 ዓመት ከ4 ወር እናደርገውና የሌለቱል ቀድርን ዋጋ 83 ዓመት ከ4 ወር አድርገን አስተምረናል ለዓመታት። አሁን ግን ሙፈሲሮቹ አዲስ ሐሳብ ይዘው መጡ። አላህ ያለው ከአልፍ ሸህር አላለም። ካፉት ተሽቢህ አይደለም ያመጣው። ልክ እንደ 1000 ወር ነው አይደለም ያለው። አላህ ያለው ምንድን ኸይሩን የተሻለ አለ። ከ1000 የተሻለ ቁጥር ንገሩ። 2000 ከ1000 ይሻላል አይደለም? ነው አይደለም? 3000 እስከ 1000 ይሻላል። 1 ሚሊዮንስ ይሻላል? 1 ቢሊዮንስ? የረመዳን ደረጃ ዲካ የለውም ማለት ነው። አላህ ያላቸው ከ1000 ወር ይበልጣል ነው እንጂ 1000 ወር ነው አይደለም ያለው። ቁጥሩ ከ1000 ወር ያልፋል። አላህ ለምን 1000 ወርን ተጠቀመ? 1000 የሚለው ለምን ተጠቀመ? አረቦቹ ቁርአን በወረደበት ዘመን ቁጥርን የሚጠሩት በሺህ ብቻ ነው። ከሺህ በላይ እርከን የላቸው። አሁን ነው ቢሊየን ሚሊየን የመጣው። ስለዚህ እነሱ ቁጥር ሲጠሩ 1000ን በ1000 እያባዙ። ለምሳሌ አብዱራህማን ኢብኑ ዐውፍ በጣም ሀብታም ናቸው። ስለሳቸው ሲናገሩ ምን ይላሉ? ለአብዱራህማን ኢብኑ ዐውፍ እኮ 1000 ወ1000 ኢቢል ነበረው ይላሉ። 1000 ግመል ነበረው። ስንት ማለት ነው? 1 ሚሊየን ማለት ነው ስታባዙ። ወካነ ለሁ ሚነል ገነም 2000 ወ1000 ገነም ይላሉ። ከፍየልና ከበግ ደግሞ 2000 በ1000 ነበረው። ስንት ማለት ነው? 2 ሚሊየን ነበራቸው። አባዙት። አብዱራህማን ኢብኑ ዐውፍ የጀዚራው እነ ዑስማን ኢብኑ አፋን መልቲ ቢሊየነር ነበሩ። 1 ሚሊየን ግመል። አሁን ግመል ስንት ነው ዋጋው? 50 ሺህ ብር። ስንት ነው ግመል የምታውቁ ሐሳብ? የግመል ዋጋ ስንት ነው? ወደ 50 ሺህ። 1 ሚሊየንን በ50 አባዙ ስንት ይመጣል? 50 ቢሊየን ይመጣል። ግመላቸው ብቻ ማለት ነው።
ግን እንደኛ ፋይናንሱን ይዘው አልቋጠሩት። ከኛ የሚለይ ብሩ አለ፣ ሰጭ ናቸው። ያውም በአንድ ክስተት ላይ የአብዱራህማን ብኑ ዐውፍ 700 የጫነ ግመል ከነጭነቱ ወደ መዲና ይገባል። መዲና ሲገባ ማህበረሰቡ ጮኸ፣ ቅፍለቱ ገባ ብሎ ሲጮህ ረሱል ዓለይሂ ሰላቱ ወሰላም ወደ አኸራ ሄደዋል። እናታቸው አይሻ ቤት ቁጭ ብላ ይህን ድምፅ ሰማች። ምን ተከሰተ ስትል 700 የአብዱራህማን ብኑ ዐውፍ ግመል ጭነው እየገቡ ነው አሏት። ከዛም ሰይዳችን ያሏትን አስታውሳ አሃ ለዛ ነው እንዴ ነቢዩ ዓለይሂ ሰላቱ ወሰላም ረአይቱ አብዱራህማን ብን ዐውፍን የድኹሉል ጀነተ ሐብወን እየደኸ ሲገባ ጀነት አየሁት ያሉ ምናልባት ይሄ ተጠያቂነት ኑሮበት ይሆናሉ። ሰይዳችን ሰለላሁ ዐለይሂ ወሰለም ይሄን እናታችን አይሻ ስትናገር ሰሃቦቹ ሰሙ። ሩጠው ሄደው ለአብዱራህማን ብን ዐውፍ ነገሩት። ግመሎቹን ሳያራግፍ ወደ እናታችን አይሻ መጣ ረዲየላሁ ተዓላ ዐንሃ። የምእመናን እናት ወይ የሰማሁት ወሬ እውነት ነው? አዎ። ከነቢዩ ሰምተሸዋል? አዎ አለች። እሷ ፊት እንደቆሙ በአንቺ ፊት እወስናለሁ፣ ግመሎቹ ከነጭነቱ ሰደቀቱን ፊ ሰቢልላህ አላት። 700 ኮንቲነር ማለት ነው። በዚህ ዘመን ይዘውታል፣ ግን አካፍለውታል። ልዩነታችን እሱ ጋር አሁን ውድድር አለ አይደል? ሰው ሚሊዮን ጨርሶ ቢገባ ይባላል። ሰማለ ቢኮ ገባ፣ ቢሊዮን ገባ። ሁለቱ ህንፃው ሲደመር እዛ ሳር ቤት ላይ ያለው ቤት እዛ ፋብሪካው 1-2 ቢኮ ገባ ይባላል። ጥሩ ነው፣ ብሩን መያዝ አለበት። ግን ምን ያህል ፐርሰንቱ ለአላህ እንሰጣለን? ትልቁ ቁም ነገር ያለው እሱ። ገንዘብ ልናመሰግን ነው የተሰጠን፣ ድህነት ልንታገስ ነው የተሰጠን። ሊኩሊ ሶባሪን ሸኩር፣ አመስጋኝ ጸጋ የተሰጠው ያጣ ሊታገስ። የቁርአን መልእክት ይሄን እነ ፊ ዛሊከ ለዚክራ ሊመን ካነ ለሁ ምንድነው ቁርአኑ? ሊኩሊ ሶባሪን ሸኩር። ሶብርና ሽክር ነው የዓለም ቋንቋ እሱ ብቻ ነው። አለቀ። የተሰጠው ያመሰግናል፣ ያጣ ይታገሳል። የህይወት ቋንቋ ይሄ። አረቦቹ የሚያውቁት ቋንቋ ከፍተኛው ስንት ነው አለ? 1000 ነው። ለዛ ነው የኢማሙ አሕመድን ሲናገሩ ኢማሙ አሕመድ እኮ 1000 ሐዲስ ሐፍዘው ነበር ይላል። 1 ሚሊዮን የተለያየ ሪዋያ የሰሃባው ንግግር የታቢዒን ሁሉ የያዙት ሐዲስ ይባላል። በጥቅሉ 1 ሚሊዮን ሐፍዘው ነበር ይባላል። ኢማሙ አሕመድ ኢብኑል ሙባረክ 700 ሺህ ሐፍዘው ነበር። አረቦቹ የሚያውቁት የቁጥር እርከን የመጨረሻው 1000 ይባላል፣ 1000 ይባላል። አላህ እነሱን እያናገረ ስለሆነ እዚህ ቦታ ምን እያለ ነው? ኸይሩን ሚማ ተዕሪፉነ ሚነል ዐደድ ማለት ነው። እናንተ የምታውቁት የቁጥር ከፍታ 1000 ነው አይደል? ከ1000 ወር በላይ ይበልጣል አላቸው። ትርጉሙ ገብቷቸዋል? የረመዳን የለይለቱል ቀድር ዋጋ 83 ዓመት ከ4 ወር አለ። አላህ ኸይር ከሱ ይሻላል አለ። ጥጉን አላህ ነው የሚያውቀው። 1 ሚሊዮን ነው፣ 1 ቢሊዮን ነው፣ 1 ትሪሊዮን ነው። ወሰን የሌለሽ ጸጋ የምንለው ረመዳን ለዛ። ይሄን ጸጋ ስለሚያውቁ ነው ሰለፎቹ 6 ወር አላህን አድርሰን። ሚስጥራውን ገባችሁ? እኔ ልጅ ሁኜ 6 ወር ዱዓ ያደርጋሉ ሲባል ብዙ አይመጣልኝም ነው። 6 ወር እንዴት አንድ ሰው ዱዓ ያደርጋል? ትንሽ ይከብድ ነበር አይደል ሐሳቡ። እንዴት ነው 6 ወር የሚያደርጉ? የእነዚህን ሐዲሶች ማዕና ስረዳ ግን ሊያደርጉም ይገባል። መልእክተኛው ዓለይሂ ሰላቱ ወሰላም ረጀብ ላይ ሆኖ ዱዓ ማድረጋቸው ሚስጥሩን ጥልቀት ስለሚያውቁ ተነዘሉል መላኢከቱ አለ አላህ። ከዛ በኋላ ኸይሩን ሚን 1000 ሸህር ካለ በኋላ ተነዘሉል መላኢከቱ መላኢካዎች ይዘንባሉ። ተንዚሉ ይወርዳሉ፣ ተነዘሉ ይረግፋሉ ማለት የመላኢካ አጀባ ነው የሚወርደው ወደ ምድር። ለክብሩ ረሱል ዓለይሂ ሰላቱ ወሰላም ወሕይ ሲያቃብላቸው የነበረው ጅብሪል ከሳቸው ህልፈት በኋላ የሚያደርሰው ወሕይ ስለሌለ አይመጣም። በዚህ ምሽት ግን ለክብሩ ይወርዳል። ወሩሑ ፊሃ ጅብሪል አብሯቸው ይወርዳል። መላእካን ከጅብሪል ጋር ይወርዳል። ብኢዝኒ ረቢሂም በጌታ ፍቃድ ሚን ኩሊ አምሪን
የአላህን ትእዛዝና ውሳኔ ይዞ ይወርዳል። በዚህ ምሽት ውሳኔዎች የሚተላለፍበት ምሽት ነው። ለዛ ነው ሌላ አንቀጽ ላይ ፊሃ በዚህ ምሽት ዩፍረቁ ኩሉ አምሪን ሐኪም ይላል። ውሳኔዎችም ይተላለፍበት ነው። ገሌ በድህነት ታግሷል፣ ሀብት ይለቀቅለት። ገሌ ተሰጥቶት ነበር አጠቃቀሙን አላወቀም፣ ይጨበጥበት። ገሌ በጤንነት ታግሷል፣ አፍያ ይሰጠው። ገሌ በአፍያው ላይ አምጾናል፣ ትንሽ ይቆንጠጥ። ውሳኔ የሚተላለፍበት ለዛ ነው ለይለቱል ቀድር ሚለውን በፈትህ ዳል ተቀርቷል። ቀደር ተብሎ የውሳኔ ሌሊት ማለት ነው። ፊሃ ዩፍረቁ ኩሉ አምሪን ሐኪም ውሳኔዎች የሚተላለፍበት ምሽት ሚን ኩሊ አምር ከጌታ የሆነ ትእዛዝ ሰላሙን ሂያ አላህ እሷም ሰላም ነች። ሐታ መጥለዕ ፈጅር ንጋቱ ወገግ እስኪል ሰላማዊ ምሽት። ሰላሙን ሂየ በሶስት ፈሰሩ። ሰላሙን ሂየ ማለት የሚወርዱት መላኢካ ሶላት ላይ ኢባዳ ላይ ያለ ምእመናን ሰላም ይላሉ። ሰላሙን ሂየ ማለት አላህ ሰላምን እንጂ ለአደም ልጆች ውሳኔ ያስተላልፍም በዚህ ምሽት። ሰላሙን ሂየ ማለት እርጋታ የሰፈነባት ደስ የሚል አየር ያለባት ምሽት ማለት ነው። ንጋቱ እስኪወጣ ድረስ ደረጃውን የረመዳን ገባ ጥልቅ ነው ማለት ይሄን ለማግኘት ነው ረሱሉ አለይሂ ሰላቱ ወሰላም የእድሜ ልካቸውን የመጨረሻዋን 10 ቀን መስጂድ ናቸው። ወደ የመጨረሻው የእድሜ ክፍላቸው ላይ 20ዋን ቀን ኢዕቲካፍ ነበር፣ አይወጡ ሸደ ምእዘራ ነምትል አይሻ ወአሕያ ለይላ ወአይቀዘ አህለ ቤተሰብን የአላህ ረድኤት የሚዘንብበት ነው ተነሱ የሚሉበት ወቅት። ሰይድና ዑመር ረዲየላሁ ተዓላ ዐንሁ ቤተሰቦቹን በተለይ የመጨረሻው 10 ቀናቶች ተነሱ ዒባዳ አድርጉ ይሉ ነበር። የአላህን ቁርአን እየቀሩ ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። ቤተሰቦችህን ለኸይር ቀስቅስ ሚለውን እየቀሩ ቤተሰብን ተነሱ፣ ረድኤቱ እየወረደ ነው፣ በረከቱ እየዘነበ ነው፣ ተነሱ ይሉ ነበር። ምን ነው እነዚህ ምሽቶች እና አንዘልናሁ ፊ ለይለቲን ሙባረካ ብሏል አላህ። የተባረኩ ሌሊቶች ናቸው። ቀኑ ግልጽ አይደለም። ወደ መጨረሻው 10 ቀን እንደሆኑ ተስፋ እናደርጋለን። ከ10 ቀናቶቹም ሙሉ ቁጥር ያልሆኑት እንደሆኑ ተስፋ ይደረጋል። ግን ሌላ ለይለቱል ቀድር ደግሞ በየሁሉ ምሽት አለ። በየሁሉ የረመዳን ምሽት ይላሉ ነቢዩ አለይሂ ሰላቱ ወሰላም ወሊላሂ ዑተቃ ሚነናር ይላሉ። በየምሽቱ አላህ ከጀሃነም ነፃ የሚላቸው ባሮች ደግሟል። ከነሱ አላህ ያድርግ፣ ነፃ ከሚወጡት አድርግ። ፈመን ዙሕዚሐ ዐኒናር ወኡድኺለል ጀነ ፈቀድ ፋዝ። አላህ ለይለቱል ቀድርን ይወፍቀን። ታዲያ እንደ ማሳረጊያ ይሄን የለይለቱል ቀድርን ጸጋ ዝም ብሎ የተሰጠን ተራ ስጦታ አልነበር። ወደ ነቢዩ ዓለይሂ ሰላቱ ወሰላም ጅብሪል መጣና 3 ታሪክ ነገራቸው። እብኑ አባስ ነው የሚያወሩት ረዲየላሁ ተዓላ። አንደኛው አንተ መሐመድ ካንተ በፊት በነበሩ ህዝቦች መሃል አንድ ሰው ነበር 1000 ወር ሰይፉን እንዳወጣ ፊ ሰቢልላህ ሲጠብቅ አሳለፋላቸው። ግልጽ ነው። 1000 ወር ፊ ሰቢልላህ እድሜው ስንት ነው ማለት ነው? እድሜው በጣም ብዙ ነው ማለት ነው አይደል? የቀደምቱ ትውልድ እድሜያቸው ስንት ነው? በእኛ ባሁኑ ዓመተ ልደት ነው የሚመስለው አጠራር። ነቢዩላህ ኑህ እድሜያቸው ስንት ነው? ሙፈሲሮቹ እስከ 1800 ዓመት ያደርሷቸዋል። ዳዕዋ ላይ ብቻ ህዝብን ቁሞ ያስተማሩበት 950 ዓመት ነበር። ፈለቢተ ፊ ቀውሚሂ አልፈ ሰነቲን ኢላ 50 ዓም። እድሜያቸው 1000 2000 ነው። ግልጽ ነው። በእኛ ዘመን እንትን ነው የሚመስል የሚሊኒየሙ ከወጣ ስንት ጊዜው ነው? አሁን እኮ ገና የሰው ልጆች ራሱ ሚሊኒየም ሁለተኛው ሚሊኒየም ላይ ነው። 2023 ነው በፈረንጆቹ አይደል? ይሄ እድሜ የአንድ ሰው እድሜ ነበር በቀደምቶቹ ትውልድ ውስጥ። ነቢዩላህ ኑህ 950 ዓመት ዳዕዋ ላይ አሳልፈዋል እና 1000 2000 ተራ እድሜ ነው በዛ ትውልድ። ከዛ እድሜው ውስጥ 1000 ወር ሰይፉን ይዞ የአላህን ዳር ድንበር ሲጠብቅ አሳለፈ አላቸው። ረሱል አለይሂ ሰላቱ ወሰላም ትንሽ ተከዙ።
ኡመታቸው እድሜያቸው አጭር። ከነዚህ ጋር እንዴት ነው የሚወዳደሩት? ሁለተኛ መጣላቸው። አንተ መሐመድ ካንተ በፊት በነበሩ ትውልዶች 1000 ልጆች ነበሩት፣ ጎረምሶች፣ አንድ ሰው የወለዳቸው። ሁሉንም ፊሰቢልላህ አውጥቷቸው ጂሃድ ወጣው ተሰው አላቸው። ረሱሉ አሁንም ተከዙ ሰለላሁ ዐለይሂ ወሰለም። ከዛም ለጌታቸው አንድ አቤቱታ አቀረቡ። ረቢ ጀዐልተ ኡመቲ አቅሰረሁም አዕማረን ወአቀለሁም አዕማለን። እድሜያቸውን የኡመቶችን አጭር አረከው። አጭር ስለሆነ እድሜያቸው ስራቸውም አነሰብኛል። አላህ ቀልባቸውን ሊክስ ይላሉ ኢብኑ አባስ። ላንተና ለኡመትህ እድሜያቸው አጭር ቢሆንም አንዲትም ምሽት ትሰጣቸዋል፣ እሷ ከ1000 ወር በላይ ዋጋ አላት አላቸው አላህ ሱብሓነሁ ወተዓላ። አላሁመ ሰሊ ወሰለም ዐላ ነቢይና። ጭንቀታቸው ትካዚያቸው እኔ እናንተ ነን፣ ሌላ አይደለም። እናትና አባት እኮ አሁን ይጨነቃል፣ ስትሞት ያለቅሳል፣ ፋይሉ ተዘግቷል። እሳቸው ቂያማም ሄደው አያርፉም እንዴ? ኡመቲ ኡመቲ፣ እዛም ጭንቀት ምድርም ጭንቀት። ለዛ ነው አላህ ባህሪያቸውን እንድናቅ ለቀድ ጃአኩም፣ በእርግጥ መጣላችኋል አሉ። ረሱሉን መልእክተኛ ምን አለ ከዛ በኋላ ሚን አንፉሲኩም። ይህ አንደኛው አቀራር ከነፍሳችሁ። በጣም ወደው አቀራር ሚን አንፈሲኩም ተብሎ ተቀርቷል። አንፈስ ምን ማለት ነው? የምርጦች የሩሱሎች ኢማም ልኬላችኋለሁ አለ። ባህሪው ምንድነው? አዚዝ፣ የሚከብደው በጣም አዚዙን ዐለይህ ማ ዐኒቱም፣ እምቢታችሁ የሚያስጨንቀው። ፈለዐለከ ባኺዑን ነፍሰክ፣ እንዲሁ ካላመኑ ብለህ ራስህን ልታጠፋ ነው ተብለው እስኪገሰጹ ድረስ የሚጨነቅ አዚዙን ዐለይህ ማ ዐኒቱም ሐሪስ፣ ጉጉ የሆነ ሐሪሱን ዐለይኩም፣ ለእናንተ እንድታምኑ ጉጉ የሆነ። እንዴት ነው የሚያምኑልን? ጥረታቸው ጭንቀታቸው እመቴ ከሳት እንዴት ይወጣል? ቢልሙእሚኒን በአንድ ላይ ንገሩኝ፣ ረኡፍ ረሒም፣ በምእመናን ደግሞ በጣም አዛኝ የሆኑ ነቢይ ናቸው። ጭንቀታቸው እንዴት ነው? ውድድሩ ላይ የተቀደመው እመቴ ጀነት ይገባል ብቻ ነው። ጌታዬ እድሜያቸው አጭር ነው፣ በዚህ እድሜ ምን ሰርተው ነው ፊርደውስ ላይ የሚጋፉት ነቢያቶች ጋር? መሐመድ ላንተ ለኡመቶች አንዲትም ምሽት እሰጥሃለሁ፣ ከ1000 ወር በላይ የተሻለ ዋጋ ያላት እሰጥሃለሁ። ይህን አላህ በሳቸው ጭንቀት በሳቸው ቁዘማ የሰጠን ሌሊት ነው። ሰሉ ዐላ ረሱሊላህ። አላሁመ ሰሊ ወሰለም ዐላ ነቢይና። እናታችን አይሻ ረዲየላሁ ተዓላ ዐንሃ እዝነታቸውን በአንድ ቃል ትገልጸዋለች። አንዴ ነቢዩን ዐለይሂ ሰላም ሰሒህ ሐዲስ ነው ብነግራችሁ፣ ፈረአይቱ ፊህ ጢበ ነፍሲን፣ አንዴ ቁጭ ብለን እያለ ደስታ ወሯቸው አየሁ። ፊታቸው ፍንድቅ ብሎ አየሁ። ይችን እድል ልጠቀምባት ብዬ ቀጨም አረኳትና እስተግፊር ሊ ያ ረሱለላህ አልኳቸው። የአላህ መልእክተኛ መሐረታህን ጠይቅልኝ አላህን አልኳቸው። እጃቸውን አነሱና አላሁመ ጌታዬ እግፊር ሊአኢሸተ ማ ቀደመት ወአኸረት ወአሰረት ወአዕለነት ብለዋል። ጌታዬ አይሻን ይቅር በላት፣ ያሳለፈችውን የሚመጣው በግልጽ የሰራችውን በሚስጥር ሁሉም ማራት አሉ። እናታችን አይሻ ከደስታ የተነሳ እያለቀስኩ መሬት ላይ ቁጭ አልኩ። እንግዲህ ምን ቀረው እንጂ ከፊት ከኋላ ከውስጥ የውጭ ተጠረገ አይደል? በጣም ደስ ሲላት አይሻ ደስ አለሽ እንዴ አሉ። አሁን የአላህ መልእክተኛ ምን ቀረ አልኳቸው። ያ አይሸቱ ሃዚህ ዳዕወቲ ሊኡመቲ ፊ ኩሊ ሶላቲ ያሉኛለች። ይሄ እኮ በሁሉም ሶላቴ ለኡመቶች የማደርገው ዱዓ እኮ ላንቺ አሁን ነው። አንዴ ግልጽ ነው። በየሶላቴ ለኡመቴ የማደርገው እስትግፋር። ጭንቀታቸውን እናንተ ሌላ የላቸው። ላይም ሄደው ኡመቲ ኡመቲ፣ እዚህ መጣው ኡመቲ ኡመቲ። ኡመታቸው እድሜያቸው አነሰ። እንዴት ነው እነዛ ጋር የሚወዳደሩት? እዛ ጋር ትውልድ ላይ እኮ 300 ዓመት እኮ ገና ፍንዳታ ነው። ገብቷችኋል? አንድ ሰው 300 ዓመቱ ከሆነ ገና እያደገ ነው። ያውም አንድ ሪዋያ አለ ምን ነቢዩላህ ኑህ አለይሂ ሰላም፣ አንዲት ሴት ልጇ 300 ዓመት ሆኖ እሷ 1000 ምናምን ነች እድሜዋና ልጇ ሞት።
ሲሞት አምርራ አለቀሰች፣ በጣም አለቀሰች። እና ምንድነው ሲሏት ይሄው ልጄ በጧቱ ሞተ፣ የዱንያውን ፀሐይ ሳያየው ቀብር ውስጥ አረጃለች። ስንት ዓመቱ ነው? 300 ዓመት። ከዛ ነቢዩላህ ኑህ ፈመረ ቢጀንበ በጎኑ አለፉ። ምንድነው የሚያስለቅስሽ አንቺ ሴት? ልጄ ሞቱ ያ ነቢዩላህ። ስንት ዓመቱ ነው? 300። አያንቺ የመጨረሻው ትውልድ የአሕመድ ኡመት ይመጣሉ፣ እድሜያቸው ከ60 እስከ 70 ነው አላት። ደነገጠችና ስንት አለች? 60 እና 70 ነው አቨሬጁ እድሜያቸው አላት። ትክዝ አለችና እድሜያቸው ግን ያ ነቢዩላህ ቤት ይሰራሉን እንዴ አለቻቸው። እንሰራለን ያውም ወደ ላይ ነው አይደል? ሙሽ መኽራቱን ፊል ሀዋ ስካይ ስክራፐር ነው አይደል? ይሄ ረጅሙ ህንፃ 48 ፎቅ ነው። ቡርጅ ኸሊፋ የሚባለው የዱባዩ የዚህን 4 እጥፍ ከግማሽ ግልጽ ነው። ይሄ በ823 ሜትር ነው ቡርጅ ኸሊፋ። ጅዳ ታወር ደግሞ አሁን እየመጣልን ነው ሳውዲ አረቢያ ውስጥ። ወደ ላይ ስንት ነው? 1 ኪሎ ሜትር። ኪሎ ሜትር አንተ ወደ ጎን የምታውቀዋል። ወደ ላይ ነቢዩላህ ኑህ ያልሰሙት ጉድ ማለት ነው። ሰው ወደ ላይ በኪሎ ሜትር እየሰራ ነው ማለት ነው። ቤት ይሰራሉን እንዴ አላህ ነብይ? አረ ያውም የተለየ ነው የሚሰሩት አለ። እሷ በአንድ ቃል ቋጨችው። እኔ በእነሱ ኡመት ብሆን ዛፍ ላይ ነበር ማሳልፈዋል። ለ60 ዓመት ቤት ሰው ለ60 ዓመት ቤት ይሰራል። ያውም እኮ አይሳካልም። ያው 30 ድረስ ትንደፋደፋለህ፣ 40 ላይ ትንሽ ብር ትሰበስባለህ። የሆነች 40 አጋማሽ ላይ የሆነች ነገር ይኖራል። ተንደፋድፈህ ትደርሳለህ። ሳትኖርበት ወደ ዋናው ቤት ትሻገራለህ። እድሜያችን አጭር፣ የእድሜያችንን እጥረት የሚተካ ጸጋ በታላቁ ነቢይ፣ በዓለሙ ብርሃን፣ በሰው ልጆች ሁሉ አይነታ፣ በነቢያቶች ኢማም፣ በሩሱሎች አውራ ዱዓና ጭንቀት አላህ ሰጠን። አልሐምዱሊላህ ረቢል ዓለሚን። የእሳቸው ኡመት ያደረገን ጌታ የተመሰገነ ይሁን። እሳቸው ጋር ከያማ ላይ አብረው ከሚነዱት አላህ ያድርገን። ከሐውዳቸው እጃቸው ላይ ጠጠው ከሚጠግቡት አላህ ያድርገን። ፊርደውስ የምንጎራበታቸው አላህ ያድርገን። የጀነት ትልቁ ጸጋ ምንድነው? የጀነት ጸጋ ምንድነው አሏቸው። አንዱ ንገሩኝ እስኪ አላቸው። ወንዙ፣ ዛፉ፣ ፍሬው የሚሉት መስሎታል። ፊሃ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ እሷ ውስጥ ረሱል አሉ። አለቀ ጸጋ፣ አለቀ ጸጋ። የጀነት ቁንጮ ጸጋ አገኘ። ከዛ እሳቸው ጋር ቁጭ ብለህ አርራህማንን ታያለህ። አላህ ከነሱ ያደርግ። ፊርደውስ ከሚያርፉት አላህ ያደርግ። ሱናቸው ላይ ኑረን መንገዳቸው ላይ ኑረን ከሚያልፉት አላህ ያደርግ። ጭንቀታችን ሀማችን ለሳቸው ዲን አላህ ያደርግ። ለኸይር የምንሽቀዳደም አላህ ያደርግ። ይህም መስጂድ የሚጠብቁ ኢማሞቻችን ኡስታዞቻችን የምታሰሩ አለል ኸይሮች አላህ ይጠብቃችሁ። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ